ሄርሜላ በጠዋቱ ከጣቷም ላይ ከራሷም ላይ አስራለች ማለት ነው። ሆሳና እያለች እንግዲህ ቪዲዮ ለቃለች። ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ሰላም ሰላም የኔ ወደ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የተሻለ ነገር ይስጣችሁ። ፈጣሪ በሰላም ለሀገራችሁ ያብቃችሁ። አንስታችሁ የማትጨርሱት ሲሳይ ይስጣችሁ። ሙሉ ጤናችሁን እስከ ዘር እስከ ማንዘራችሁ ይስጣችሁ እያልኩኝ እናም ሄርሜላ እንደምታዩት ዛሬ ደግሞ ነጠላዋን ለብሳ ምናምን ሃይማኖተኛ እያጫወተች ነው ማለት ነው። እናም አንቺ አሁን ምን ሃይማኖት አለሽ? ሃይማኖት ቢኖርሽማ ዝሙትን አታስፋፊም ነበረ። በውሸት ዝሙትን እያስፋፋሽ መሐላ እየማልሽ ነው የምናይሽ ማለት ነው። አንድ ፈጣሪውን አውቃለሁ ያለ ሰው፣ አንድ ፈጣሪውን እፈራለሁ ያለ ሰው በዚህ ልክ ማለት ነው አይሄድም ማለት ነው። በዚህ ልክም አያደርግም። አንቺ ግን እዚህ ጋር ሃይማኖተኛ ያጫውትሻል፣ እዛ ጋር ደግሞ የሰው ባል ካላፋታሁኝ ህፃኑን ብቻውን ካላስቀረሁት ብለሽ ነው እያየንሽና እየሰማንሽ ያለ ነው ማለት ነው። እና ሃይማኖት ያለው ሰው ፈጣሪውን የሚፈራ ሰው የሰው ትዳር ላይ መጀመሪያ ደረጃ ፊት አይልም። የሰውን ትዳር ካላፋታሁኝ አይልም። ልጅ ታቅፋለች እንዴ ደግሞ ምንድነው እንትን ያለው እዛ ጋር ማለት ነው። እና ማለት ነው ፈጣሪሽን ፈርተሽም አታውቂም፣ ጭራሽም ፈጣሪንም አታውቂውም ማለት ነው። ፈጣሪሽን የካድሽ ሰው ነሽ። ምክንያቱም ፈጣሪ እንደዚህ አይነት ስራ ስሩ አይልም። አንቺ መጀመሪያ የምትሰሪው ስራ እኮ ሰይጣን ራሱ ይቀናብሻል። በልዑል ላይ እኮ ነው የጨከንሽው። በሰው ትዳር ላይ፣ በነፍሰ ጡር ሴት ላይ ምን ያልሰራሽው ግፍ አለ? ምን ያላደረግሽው ነገር አለ? የሰው ባል ካላፋታሁኝ አሁን ደግሞ ሌላ ቦታ ይዞ መሄድ አለብኝ፣ በቃ ከሱ መራቅ አልችልም፣ መተንፈስ አልችልም እያልሽ እኮ ነው ያለሽው። በውሸት ደግሞ ድብና አርገሽ ትመያለሽ። አንዴ ጌታን ትያለሽ፣ አንዴ ምንም አትይዋለሽ፣ ምንም አትይው መሀላለሽ። እኔ መደጋገምም አልፈልግም ማለት ነው። መስማት ትችላላችሁ የተለቀቀውንና ምንም አታደርጊዋለሽ። ሰይጣን ራሱ ባንቺ ይቀናብሻል እኮ። አንድ ፈጣሪዋን የምታውቅ ሴት በዚህ ልክ ወርዳ የወረደ ስራ አትሰራም ማለት ነው። ጨዋናት ፈጣሪዋን የምታውቅ ሴት በክብር ተጠይቃ ነው የምታገባ። በክብር ማለት ነው። ለራሷም ክብር አላት፣ ቤተሰቦቿንም ታስከብራለችም ራሷንም ታከብራለች እንጂ ክብሯን ዝቅ አድርጋ በአደባባይ ወንድ ልጅ ልድፈር እስከ ማለት ድረስ የምትደርስ ሴት ሃይማኖተኛ ልትሆን አትችልም ማለት ነው። ሃይማኖተኛ ሴት ጨዋ ናት፣ ለንግግሯ ቁጥብ ናት፣ ለአለባበሷ ቁጥብ ናት፣ ስርዓት ያላት ናት፣ ሽፍንፍን ያለች ናት እንጂ በየቦታው የምትዝረከረክ ራሷን የጣለች ሴት አይደለችም ማለት ነው። አንቺ ግን የሰው ትዳር ካላፋታሁኝ በቃ ሰላሜን አላገኝም ብለሽ ቆርጠሽ የተነሳይ ሴት ነሽ። በግድ በቃ አልቅሰሽ ወንድን የምትለምኝ፣ በገንዘብ ልግዛ የምትይ ምን የማትይው ነገር አለ? ምን ያላደረግሽው ነገር አለ? እንዴት ብሎ ነው ከሃይማኖተኛ ሴት ጋር ራስሽን የምታነጻጽሪው? ራስሽን እንደ ጨዋ ትቆጥሪያለሽ፣ እንደ ጨዋ ታያለሽ። ምን የማታደርጊው ነገር አለ? የሚያሳዝነው ነገር በሰው ትዳር ላይ የተደረቡ ሴቶች አይሳካላቸውም። መጨረሻቸው አያምርም። አወዳደቃቸው የከፋ ነው። በስተመጨረሻም ተሰብረው ያደረጉት ግፍ ገብቷቸው ከረፈደ በኋላ ሲያለቅሱ ነው የምናያቸው። አንቺ አሁን ራሱ እዚህ ጋር ሃይማኖተኛ የሆንሽ ያክል ሳይሆን የአክት እያደረግሽ ያለሽው እንደ በቃ ለሃይማኖቱ ፈልገሽው የሆነ ሃይማኖትን እያከበርሽ ሳይሆን አሁንም በፊልተር ነው እዚህ ጋር እያደረግሽ ያለሽው ማለት ነው። እኔ እንጃ ከውስጥ እያለ መናገር ቃላቱ ራሱ ጠፋብኝ ማለት ነው። በቃ ይኸው እየተቆላላሽ ነው ያለችው ማለት ነው እንጂ ልክ ሃይማኖቱን እንትን ልትል አይደለም የሄደችው እዛ ቦታ ራሱ ማለት ነው። ሄዳ ፈጣሪዋን የምትማጸን ለፈጣሪ ልስገድ፣ ለፈጣሪ ልገዛ ያለች ሴት እንዴት ነው የረከሰ ቦታ ላይ የምትገኘው? እያስመሰልሽ ነው እንጂ እንዴት ነው እንዴ? በቃ ሰዓትሽን ከሆነ አይተነዋል። አዎ አይተነዋል ማለት ነው።
ምን ነው ቀለበቱ ደግሞ እዚህ ጋር የሰራሽው እንትን ማለት ነው። እኔ ሃይማኖትን ልነካ ፈልጌ አይደለም፣ ግን አብረሽ ያሰራልሽ መስሎሽ ነው እንዴ? ነው እንዴ? ጣትሽንም አይተነዋል፣ የጣትሽን የተሰራሽውን ጥፍር የቀጠልሽውን ማለት ነው። እና እሱን ለማሳየት እንጂ በቃ ጭራሽ የሆነ የሃይማኖትን እያከበርሽ አይታይብሽም ማለት ነው። ሲጀመር አንቺ ሃይማኖት አታሰድቢ፣ ሃይማኖትም የላችሁም እዛ ጋር የወረደ ነገር ይዛችሁ ለህዝቡ የምታስተላልፉት ማለት ነው። ትውልድን እየገደላችሁ በቃ እኔ ምን ብዬ ልናገር? ራሱ ቃላት ራሱ እኮ እያጠረኝ ነው ጋይስ። የሚሰሩት ስራ እኮ ከቃላት በላይ ነው እኮ። የሚያደርጉት ድርጊት እኮ ይቻላል ውሽሚት የምታደርገውን ነገር እኮ ከቃልም በላይ ነው። የወረደ የዘቀጠ ይሄ ነው የማይባል ስራ ነው እየሰራች ያለችው ማለት ነው። ያሳፍራል፣ እጅግ በጣም ያሳፍራል። ልታፍሪ ነው የሚገባው በስራሽ። አንቺ ግን ልክ እንደ ኩራት ነው የሆነ ስትናገሪ በቪዲዮ እንትን ስትይ ልክ በቃ ጥሩ ስራ እንደሰራ ሰው፣ ጥሩ ታሪክ እንዳስመዘገበ ሰው ደግሞ ራስሽን እንደ ጨዋ ነው የምታየው። በቃ እንደ ሚስኪን ትናንትና እዛ ጋ መተሽ እንደተበደለ ሰው ነው አክት የምታደርጊው። እንደተበደለ ባሏን እንደተቀማሽ ሴት ነው ሪያክሽንሽ ማለት ነው። ጭራሽ የሰው ባል የቀማሽ፣ የሰው ባል ጋር እየማገጥሽ፣ የሰው ባል ጋር እየተለጣጠፍሽ ራሱ አትመሲም። ራስሽን እንዴት እንደምታየው ራሱ አላቅም። እድሜ ለፊልተር። አዎ አመድ ነው የምትመሲ። ጠላት ነው ምንድን ነው የሚባለው? ጥቁሩ ጥላት እንደዛ መሰለኛ፣ ጠፋብኝ እንትኑ እና እንደዛ ነው የምትመሲው። ምን አፈር ነው የምትመሲው። እና እድሜ ለፊልተር በይ። ሸገር ላይ እኮ ያዩሽ ልጆች ተናግረዋል እኮ ተናግረዋል። ሰሞኑን ራሱ አብረሽ ነበርሽ እዛ ሆቴሉ ጋር ማለት ነው። እና ሃይማኖተኛ አያጫውትሽ። ሃይማኖት እናንተ አትወኪም ሲጀመር ሃይማኖት ማንንም ሃይማኖት አትወኪም። የምትሰሪው ስራ ሃይማኖት የማይፈቅደውን የወረደ ስራ ስለምትሰሪ ማለት ነው። በቅርቡ ደግሞ ታለቅሻለሽ፣ ገና ደምንባ ታለቅሻለሽ። ምክንያቱም የሰው ትዳር ላይ የተለጠፉ ሴቶች መጨረሻችሁ አምሮም አያውቅምም ሊያምርም አይችልም። ጊዜሽን ሳታቃጥይ ከማልቀስሽ በፊት የራስሽን የግራ ጎን እንትን ብትይ ነው የሚሻለው። እዛ ቡታጅራ ያለው ለእሷ ብዬ ቤተሰቤን ትቼ ጥላኝ ሄደች እያለ ሲናገር አልነበር እንዴ? አንዲት ህፃን ይዞ የመጣ ሰውዬ ሚስቴ ናት ሲልሽ ነበረ። እንግዲህ ተጋብታችሁም አይደለም እንደዚሁ ዝም ብላችሁ ውሽማ ሆናችሁ ነው ማለት ነው። ያ ራሱ ፈጣሪ የማይፈቅደው ነገር ነው እና እሱ ጋር ተሰብስበሽ ብትሄጅ ይሻላል። እና ጋይሶችዬ በቀጣይ ቪዲዮ እንገናኝ።